ከሰሞኑ ትራምፕ ኢትዮጵያንን የሚመለከቱ ውሳኔዎችን ማስተላለፋቸው ይታወቃል። ታዲያ በተለያየ መንገድ ኢትዮጵያ ላይ ጫና ሊያሳድሩ የሚችሉ የትራምፕ አስተዳደር 4 ውሳኔዎችን በዝርዝር የምናደርሳችሁ ይሆናል። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባ በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ቀጥታ ወደ መረጃው አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የምርጫ ቅስቀሳ ያደረጉ በነበረበት ወቅት ዋነኛ አጀንዳቸው ካደረጓቸው ጉዳዮች መካከል ስደተኞችንና ጥገኝነት ጠያቂዎችም ይገኙበታል። 2 ዓመታት ሊሞላ ወራት በቀረው የስልጣን ዘመናቸው ስደተኞችና ጥገኝነት ጠያቂዎችን ኢላማ ያደረጉ ትዕዛዞችንም አስተላልፈዋል። ትራምፕ ያስተላለፏቸው ውሳኔዎች ስደተኞችና ጥገኝነት ጠያቂዎች የሚስተናገዱበትን አሰራር ከማጥበቅ አንስቶ ከአሜሪካ ግዛት እስከ ማባረር እንዲሁም የሀገሪቱ የስደተኞችና ጉምሩክ አቅምን ማጠናከርም ይደርሳሉ። የኢሚግሬሽን ሕግ አስከባሪ መስሪያ ቤት ባልደረቦች ስደተኞች ላይ የወሰዷቸው የኃይል እርምጃዎች ከሰብአዊ መብት ተሟጋቾች ተቃውሞ ማስነሳታቸውም ይታወቃል። የትራምፕ አስተዳደር ወንጀለኞች ናቸው የሚሏቸውን ስደተኞች ወደ አፍሪካና ሌሎች አካባቢዎች የማባረር እርምጃውንም ይጠቀሳል። በአሜሪካ ቋሚ የመኖሪያ ፍቃድ የሚሰጣቸው ሰዎች በመንግስት ላይ የሚኖራቸው ጥገኝነትና ሌሎች ቅድመ ሁኔታዎች ከግምት ውስጥ በማስገባት ጥያቄዎቻቸው ውድቅ ሊደረግ የሚችልበት አዲስ አሰራርም ይገኝበታል። የትራምፕ አስተዳደር ውሳኔዎች ስደተኞችና ጥገኝነት ጠያቂዎች ላይ ብቻ ያነጣጠሩም አይደሉም። ታዲያ ተማሪዎች፣ ጎብኚዎች፣ ቪዛ ጠያቂዎች እንዲሁም በአሜሪካ የሚወለዱ ሰዎችን የሚመለከቱ ጥብቅ መመሪያዎችም ወጥተዋል። በተለያየ መንገድ ኢትዮጵያን ላይ ጫና ሊያሳድሩ የሚችሉ የትራምፕ አስተዳደር 4 ውሳኔዎች ምን ይመስላሉ? አንደኛ፣ ጥብቅ የቪዛ ቅድመ ሁኔታዎችን የአሜሪካ የውጭ ጉዳይ መስሪያ ቤት ወደ ሀገሪቱ ለመግባት የንግድና የቱሪዝም ቪዛ የሚያመለክቱ ሰዎች እስከ $20,000 የሚደርስ ገንዘብ በማስያዣነት ሊጠየቁ እንደሚችሉ አስታውቋል። ከ1 ዓመት በፊት በሙከራ ደረጃ የተደረገው አሰራር በቋሚነት እንደሚተገበር የተገለጸው በቅርቡም ነው። የትራምፕ አስተዳደር ውሳኔው ከቪዛ ጊዜያቸው በላይ የሚቆዩ ጎብኚዎችን ለመከላከል ያለመ መሆኑን አስታውቋል። አሰራሩ የሚተገበረውም ለረጅም ጊዜ የሚቆዩ ዜጎች ባሏቸው አገራትና የሀገር ውስጥ ሰነዶች ላይ የላላ ቁጥጥር በሚያደርጉ አገራት ላይ እንደሆነም ተገልጿል። የቢ1 እና ቢ2 ቪዛ ጠያቂዎች $5,000፣ $10,000፣ $15,000 ወይም $20,000 በማስያዣነት እንዲያቀርቡ ሊጠየቁም ይችላሉ። ተጓዦች በተሰጣቸው የቪዛ መቆያ ጊዜ መሰረት ወደ ሀገራቸው የሚመለሱ ከሆነ ያስያዙት ገንዘብ እንደሚመለስላቸውም ተገልጧል። በትራምፕ የመጀመሪያ የስልጣን ዘመን ማብቂያ ላይ ተመሳሳይ አሰራር ተግባራዊ ሆኖ ነበር። ነገር ግን ከኮሮና ቫይረስ ወረርሽኝ ጋር በተያያዘ የዓለም አቀፍ ተጓዦች ቁጥር በመቀነሱ ሙሉ በሙሉ ተግባራዊም አልሆነም። በሌላ በኩል በኢትዮጵያ የሚገኘው የአሜሪካ ኤምባሲ ያለፈው ዓመት ሐምሌ ላይ ለኢትዮጵያን የሚሰጠው የቪዛ ቆይታ ጊዜ ወደ 3 ወር ማጠሩን ማስታወቁም ይታወሳል። ስደተኛ ባልሆኑ የቪዛ መልካቾች ላይ በተደረገው የፖሊሲ ለውጥ ምክንያት የንግድና ለጉብኝት ወደ አሜሪካ የሚጓዙ ኢትዮጵያን የሚያገኙት ቪዛ ለአንድ ጊዜ ብቻ የሚያገለግልና የ3 ወር ቆይታ ያለው እንደሆነ ይፋም ተደርጓል። ቀድሞ በነበረው አሰራር በዚህ ምድብ ውስጥ የሚገኙ ተጓዦች የሚገኙት ቪዛ ለ2 ዓመት የሚቆይም ነበር። በተጨማሪም የቪዛ ቆይታ ጊዜ እስከሚጠናቀቅ ድረስ በተደጋጋሚ ወደ አሜሪካ መግባት ይቻልም ነበር። የትራምፕ አስተዳደር የደህንነት ስጋት ናቸው ባላቸው 4 ዜጎች ላይ የጉዞ ክልከላ መጣሉም አይዘነጋም። ታዲያ ከእነዚህ ሀገራት መካከል ኤርትራ፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሊቢያ፣ ሶማሌ እና ሱዳንም ይገኙበታል። ሁለተኛ፣ የጊዜ ከለላ መነሳት ለአሜሪካ የፌዴራል ፍርድ ቤት ከ5,000 በላይ ለሚሆኑ ኢትዮጵያን ተሰጥቶ የነበረውን በአገሪቱ የመኖርና የመስራት መብት ወይም ህጋዊ ከለላ የትራምፕ አስተዳደር እንዲያቆም ፈቅዷል። ጊዜ ጥበቃ የሚሰጥበት አሰራር በተፈጥሮ አደጋዎች፣ በጦርነቶች ወይም በሌሎች ከባድ ክስተቶች ለተጎዱ አገራት ዜጎች የሚቀርብ ከለላም ነው። ኢትዮጵያን ተሰጥቶ የነበረው ጊዜ ከለላ መቋረጡን የስደተኞች መብት ተሟጋቾችም ተቃውሟል። ያለፈው ሰኔ ላይ የአሜሪካ ጠቅላይ ፍርድ ቤት በሺዎች የሚቆጠሩ የሄቲ፣ የሶሪያ ስደተኞች ሕጋዊ ከለላ እንዲያቋርጥ መፍቀዱም ይታወሳል። ሕጋዊ ከለላው ለመጀመሪያ ጊዜ ለኢትዮጵያ የተሰጠው በቀድሞ ፕሬዝዳንት ጆ ባይደን አስተዳደርም ነበር። አፍሪካ ኮሚኒስት ቱጌዘር የተሰኘ የመብት ተሟጋቾች ቡድን የፖሊሲና የጥበቃ ጉዳዮች ምክትል ዋና ዳይሬክተር
ዲያን ኮናቴ በኢትዮጵያ ያለው ቀውስ አሁንም የቀጠለ ሲሆን የሙሳኔ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንን ሕይወት ከፍተኛ አደጋ ላይ ይጥላል በማለት የፍርድ ቤቱን ውሳኔም ኮንነዋል። ባለፈው ሰኔ ላይ የአሜሪካ የሀገር ውስጥ የደህንነት ኃላፊ ማርኩዌን ሙሊን በአሜሪካ ጊዜ የጥገኝነት ከለላ አግኝተው የሚገኙ የተለያዩ አገራት ዜጎች ቋሚ የመኖሪያ ፍቃድ ለማግኘት ጥያቄ ማቅረብ ወይም አገሪቱን ለቀው መውጣት እንዳለባቸው ማሳሰባቸውም ይታወሳል። ከጦርነት ሰብአዊ ቀውስና የሰብአዊ መብቶች ጥሰቶች በመሸሽ በአሜሪካ ጊዜ ከለላ አግኝተው የሚኖሩ ሰዎች ከ350 ሺህ በላይም ናቸው። የአሜሪካ የአገር ውስጥ የደህንነት መስሪያ ቤት የኢትዮጵያን ሕግ ክለላ እንዲቋረጥ ባለፈው ታህሳስ ላይ ውሳኔ አሳልፎም ነበር። በውሳኔው መሰረትም በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ አዞም ነበር። ይሁን እንጂ በቦስተን የፌዴራል ፍርድ ቤቱ አቤቱታ በመቅረብ እርምጃውን ታግዶም ቆይቷል። አሁን ላይ የቦስተን ዲስትሪክት ፍርድ ቤት ዳኛ ብሪያን ሀጋዊ ክለላው እንዲቋረጥ የከለከለ የነበረውን የመጨረሻ የፍርድ ቤት ትዕዛዝም ቀልብሰዋል። ሶስተኛ በመውለድ የሚገኝ የዜግነት መገደብ የአሜሪካ ጠቅላይ ፍርድ ቤት ትራምፕ በመውለድ የሚገኝ የዜግነትን ለማስቀረት ያደረጉትን ሙከራ ውድቅ ቢያደርግም ፕሬዝዳንቱ ሁለት አዳዲስ ትዕዛዞችን አስተላልፏል። ያሳለፈው ውሳኔ ሰኔ ላይ የአሜሪካ ጠቅላይ ፍርድ ቤት በሰጠው ውሳኔ የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞች በአሜሪካ የሚወለዱ ልጆች የአገሪቱ ዜግነትን የማግኘት መብታቸውን ለመቀልበስ የተደረገውን ጥረትም አግዷል። ከዘጠኙ የጠቅላይ ፍርድ ቤት የእድሜ ዘመን ዳኞች አብላጫው ቁጥር የያዙት በመውለድ የሚገኝ የዜግነት መብት እንዲቀለበስም አልፈቀዱም። ትራምፕ ከሳምንታት በፊት ካስተላለፉት ትዕዛዝ አንዱ የአሜሪካ ዜጋ ካልሆነ ሰዎች ልጆቻቸውን ዜግነት እንዲያገኙ የሚያደርገውን አሰራር ትርጓሜም ያሰፋል። ሁለተኛው ትዕዛዝ ነፍሰ ጡር ሴቶች ወደ አሜሪካ ለጉብኝት ሄደው እዚያ መውለድ ልጆቻቸው ዜግነት የሚያገኙበትን አሰራር ያመለክታል። 150 ዓመታት ባስቆጠረው ሕግም መሰረት በአሜሪካ የሚወለዱ ሰዎች ዜግነት የማግኘት መብትም አላቸው። የትራምፕ አስተዳደር ይህንን ለመቀልበስ በተደጋጋሚ ጥረቶችም አድርጓል። ገለልተኛ የጥናት ተቋም የሆነው ዘ ማይግሬሽን ፖሊሲ ኢንስቲትዩት በወጣው አሃዝ መሰረትም በየዓመቱ ወደ አሜሪካ ለቱሪዝም ሄደው ከሚወልዱ ነፍሰ ጡሮች በሚወለዱ ልጆች ከ22 እስከ 26 ሺህ ይደርሳሉ። ትራምፕ ከአውሮፓውያኑ 2015 ጀምሮ በመውለድ የሚገኝ የዜግነትን ለማስቀረት መሞከራቸውንም ቀጥለዋል። አራተኛ የተማሪዎች የቪዛ ደንቦች መጥበቅ። የትራምፕ አስተዳደር ለውጭ ሀገራት ተማሪዎች ጥብቅ የቪዛ ደንቦችን ለመተግበር የመጨረሻ ውሳኔ ላይ መድረሱን ያስታወቀው ያለፈው ሐምሌ ወር ላይም ነው። ፖሊስ የሚተገብረው ከቀጣዩ መስከረም አንስቶ እንደሆነም ገልጿል። ውሳኔው ተማሪዎች ያለ ፌዴራል መንግስት ፍቃድ ከ4 ዓመት በላይ በአሜሪካ እንዲቆዩ ማገድና ሌሎች ጥብቅ እርምጃዎችንም ያካትታል። ዩኒቨርሲቲው መለወጥ ወይም የትምህርት ክፍል መቀየር ላይ ገደብ እንደሚጣልም ተገልጿል። እስካሁን ድረስ በነበረው አሰራርም ከፍተኛ የትምህርት ተቋም ቪዛ እንዲራዘም ማድረግ ስልጣን ነበራቸው። በተጨማሪም F1 እና J1 የውጭ ሀገራት ተማሪዎች ቪዛ ያላቸው ሰዎች ትምህርት እስኪያጠናቅቁ ድረስ በአሜሪካ መቆየት ይፈቀድላቸው የነበረ ሲሆን ከዚህም በኋላ ግን የተማሪዎች የቆይታ ጊዜ ላይ ገደብ የሚጣልም ይሆናል። አዲሱ ፖሊሲ ተማሪዎች ከተመረቁ በኋላ በ30 ቀናት ውስጥ አሜሪካ መውጣትም አለባቸው። ሌላው አማራጭ የቪዛ አይነት መቀየር ሲሆን ይህም 60 ተጨማሪ ቀናት ለማግኘትም ይረዳል። የዓለም አቀፍ የመምህራን ማህበር ውሳኔ የተዛባና አላስፈላጊ ሲልም ኮንነውታል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅት ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።